እንግዲህ ቤተሰብ እዚህ የምታዩት የግብርና የማሳ ቦታ ነው። እኔም የገበሬ ልጅ ነኝ፣ የአርሶ አደር ልጅ ነኝና ደስ ይለኛል። በየዕለቱ ከዩኒቨርሲቲው እዚህ ደብረ ብርሃን ወጣ እያልኩ አንዳንድ ቀን እየመጣሁ ይሄን አያለሁ። እንዴት ደስ እንደሚል እግዚአብሔር። ወይኔ እንኳን የገበሬ ልጅ ሆንኩ። በስመ አብ። ቤተሰብ የጂሲ ቀን ሱፌን ለብሼ እዚህ ነው ማከብር ብዬ ቁጭ ብዬ ላከብርላችሁ ያለው ደስታ መድኃኒዓለም ሽመል ይመስላል። የበረሃ ሽመል ምናልባት መተማ በዛ በርማጮ የምታውቁት ነገር ካለ እንዲህ ነው ደስ ይላል ሽታው። በቃ ሽመል ላይክ ዚስ ካይ አንተ ስንዴ ነው የሚባለው የገብስ ነው ስሙን አላውቀውም። በነገራችን ላይ ሰሊጥ ብቻ ነው ማውቀው። የበረሃ ልጅ ነው ማውቀው። ታምር የለኝም። እንኳን ገበሬ ያሳደገኝ አባት አለ። ግብርና ኢዝ ጉድ። በዩኒቨርሲቲ ወጣ ብለን አንዳንዴ ታያን የሚገኙ ሰብሎች እንደዚህ እያየን ሁሌናችን ይረካል። ደስ ይለናል። የገበሬ ልጅ ነኝ። በቃ በግብርና ቦታ እየሄዱ ማየት ደስ ይለኛል። እግዚአብሔር የሆነ በቃ ለምሳሌ አሁን አፓረንት ወጥቼ ነበር ከፍተኛ ፍርድ ቤት እንጂ ምንም ህሊና አይረካም። ተለያየ ህንጻ አንድ ኢንጂነር በገነባው እየሄዱ ምን አለ አግሪካልቸር ገብቼ አፓረንት እንዲባሉ ቦታ በእውነት ደስ ይለኛል። በቃ የማትከሰስ ሰማሰቦች ዞሮ ግብርና በዚህ ወር ነው ማከብር ብዬ እዚህ መጥቻለሁ። አንድ ጓደኛዬ ለዛ የእንደኔ መጥቷል። በዚህ መልኩ ነው ማከብር። እንዴት አያችሁት? ምናልባት የሆነ ታይም አፍሪካ ህብረት ብገባ ዩናይትድ ኔሽን ውስጥ ብገባ ለገበሬዎች የሆነ ነገር ምናልባት እያንዳንዱ ገበሬ ደሞዝ እንዲከፈሉ የማድረግ ህልም አለኝ። እግዚአብሔር ግን ያው ደካማ ነኝ፣ ይሄን ላደርግ አልችልም። ግን ህልም አለ። ፈጣሪ ከፈቀደ ሊሆን ይችላል። እያንዳንዱ ገበሬ ሰርቶ በመብላት ብቻ ምስጋና ሲሆን ደሞዝ ለበዛ የሆነ እውቅና እንዲያገኝ ብቻ የገበሬ ክብር እንዲሰጠው ማድረግ ነገር ህልም አለኝ። እኔ ስደርስ አሳያችኋለሁ። ምናልባት ካልሞትኩ በስተቀር ይህችን ነገር ሳላደርግ አልቀርም። ገበሬ የሚያሰለኝ ለምን እንደሆነ አላውቅም። አንተ ሽታው ደስ ይለኛል። እባክህ ይመችው። ገብስ ነው ስንዴ ነህ? አይ የኔ ብጤዝሙ የበረሃ ኩታራ አጠራቅሜ ይዤ ምንም አውቁም ነው ወይ ስንዴ ነው ወይ ገብስ ነው መቼም። ጂሲነት እንግዲህ በ30 ነው የምንመረቅ ነው አስመርቁም ብለናል። ያን ያው እስከዛ በዚህ ነው እያከበርን ያለ ጂሲ ቀን። ኮፒራይት ልታስበላኝ ነው እሱ መዝሙ ኮፒራይት። ይሄ ደግሞ የምሸት ነው ደስ ይላል። እንኳን የገበሬ ልጅ ሆንኩ። በስመ አብ